ሰላም ሰላም የተወደዳችሁ የጄሜም ልዩ የወጣቶች ፕሮግራም ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁልኝ? አሁን የምንገኘው በጄሜም ልዩ የወጣቶች የእንግዳ ሰዓታችን ላይ ነው። የዛሬው እንግዳችን አገልጋይ ዳዊት ጸጋዬ ይባላል። በቅርቡ እጅግ የተወደደ ድንቅ መጽሐፍ ጽፎ ደግሞ ለኢትዮጵያ ቤተክርስቲያን አበርክቷል። የሚበልጥ ኪዳን የተሰኘ መጽሐፍ እንግዲህ እንደምታዩት ይህንን ለኢትዮጵያ ቤተክርስቲያን ለቅዱሳን ለአገልጋዮች ይሆን ዘንድ ደግሞ ወደኛ ያደረሰ አገልጋይ የተወደደ ብሩክ የሆነ ወጣት ነው። ከሱ ጋር ድንቅ ቆይታ እናደርጋለን። የትም እንዳትሄዱ። ቀጥታ ወደ እንግዲህ ያልፋለሁ። ዴቪ እንኳን ደህና መጣ። እንኳን ደህና ቆየኝ ታሜ። ደህና ነው ወይ? ሁሉ መልካም ነው? ሁሉ ደህና። እንግዲህ ሙሉ ስም ዳዊት ጸጋዬ ነው። ሲጠሩ ሰማውና ዴቭ ኮቨናንት ይሉሃል። ዳዊት ኮቨናንት ሲባል ሰማው። ምንድነው ዳዊት ኮቨናንት? ዴቭ ኮቨናንት ይሉኛል ጓደኞቼ ይመስለኛል። ስለ ኪዳን ብዙ አወራለሁ መሰለኝ። ከዛ ቅጥል ስም ጨመሩበት ማለት ነው። ዴቭ ብቻ ነበርኩ። ከዛ ኮቨናንት ገባ። ዴቭ ኮቨናንት ብሎ ጨመሩበት። ኪዳን የሚለውን ሐሳብ ወይንም ደግሞ የእግዚአብሔርን ፕሮግራም በማገልገል ስለምትታወቅ ነው። ፎከሲንግ እንዳለ ትኩረት ኪዳን ላይ ነው አገልግሎት ማለት ነው። ብዙ ጊዜ መጽሐፍ ቅዱስን ሳስረዳ በኪዳን በኩል ሳስረዳ ይቀለኛል። ሰዎችን በቀላሉ ከቻ ያረጋግጣል ማወራው ነገርና አንዳንድ ጊዜ ያው እግዚአብሔር ይሰጥ የለ አላይትመንት በኪዳን በኩል ይሆናል። እኔ ደግሞ መሰለኝ ኪዳን ደጋግሜ አፌል ያወራዋለሁ። ስለዚህ ዴቭ ኮቨናንት የሚለው ወደዋል ራሱ ሰው። እኔ በቃ ተመችቶኛል። ስለዚህ ተመልካቾቼ አሁን እንግዲህ ቆይታ የማርገው ከዴቭ ኮቨናንት ጋር ድንቅ ጊዜ ነው የሚኖረን። ዴቪዬ ደስ ብሎኛል እንግዲህ አርጌ ስለጠራው ደግሞ አንተም ካለህ ጊዜ ላይ ቆርሰ ደግሞ ለተወደዱት ለጄሜም የወጣቶች ተመልካቾቻችን እግዚአብሔር በህይወት የሰራውን ያለማመደህን የመጣበትን የክርስትናና የአገልግሎት መንገድ እንግዲህ ልታስተምረን መንገድ ልታሳየን እንግዳ ስለሆንክ እግዚአብሔር አምላክ ዘላለምን ይባርክ። አሜን። ተባረክ። እንደው ዴቪዬ እስቲ የክርስትና መንገድህ አንተና ጌታ የተገናኛችሁበት መንገድ ምን ይመስላል? እስቲ ከዛ እንጀምርና ወደ ቀጣይ ሐሳቦች እንሄዳለን። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ሽሮ ሜዳ የሚባል አካባቢ ነው ተወልጄ ያደግኩት። ከጌታ ጋር የተዋወቅኩት በእናቴ ምክንያት ነው። እናቴ በጌታ ከሆነች በኋላ ኦልሞስት ፋሚሊው ወደ ጌታ መጣ ማለት ነው። የኛ እንደውም የእናቴ ቴስቲሞኒ በጣም ከባድ ቴስቲሞኒ ያለ የዘራችን የቄስ ዘር ነውና የመጀመሪያዋ ከነበረችበት አካባቢ የመጀመሪያዋ ጌታን ያገኘች ሰው ናት። እሷ ይዛኝ ብሎ ወንጌል ልጅ አስገባች። ከሰንዴ ስኩል ጀምሬ በሽሮ ሜዳ ብሎ ወንጌል ውስጥ እስከ አገልግሎት እስክደርስ ድረስ በዛ ነው ያለፍኩት ማለት ነውና ረጅም ዓመት ሙዚቃ ተጫዋች ነበርኩኝ። ሽሮ ሜዳ ወንጌል የትኛው ሙዚቃ? በቃ ኪቦርድ ተጫወት ነበር። ተው እንጂ ኪቦርድ ላይ ብዙ ዘማሪዎችም ያስታውሱኝ ይሆናል። ያቀናበርከው አለ? ማቀናበር ሳይሆን በቃ መድረክ ላይ የመድረክ አጅብ ነበር ማለት ነው የሚባለው። እንደዛ ነበር አገለግል ነበር። የኛ ደግሞ የሽሮ ሜዳ ወንጌል ወጣቶች ህብረት ደግሞ በጣም የተጠናከረ ነበር። እዛ ውስጥም ረጅም ጊዜ አገልግያለሁ። ከዛም ደግሞ መሪዎችና የቤተክርስቲያን ፓስተራችንን ውስጥ ያለውን ጸጋ ተመልክቶ ፕሮግራም ደግሞ ተሰጥቶኝ አገለግል ነበር ማለት ነውና በቤተክርስቲያን የነበረኝ መንገድ ይሄንን ይመስል ነበር። እንደው ወጣት ነህ፣ እግዚአብሔር አምላክ ከልጅነት ወራት ጀምሮ ይዞ እዚህ ላይ ደርሳልና እንደው የወጣትነት ህይወት በራሱ ከክርስትና ጋር እንዴት እናስታርቃለን? ወጣትነት ኒዱ ብዙ ነው፣ ፍላጎቱ ብዙ ስለሆነ በእግዚአብሔር ቤት ተጠብቆ ለመኖርና ለመቆየት የወጣትነት እድሜ ምን ያህል አቅም ይሆነናል? አይፈትንም ወይ? ብዙዎች ሲንገዳገዱ ስለምናያቸው ወጣ ገባም ሲሉ ስለምናያቸው በወጣትነት በእግዚአብሔር ቤት የመጽናት ሚስጥር ምንድነው ባጭሩ? በጣም የሚገርም ነገር እግዚአብሔር እኔ በሙዚቃ ይዞኛል ብዬ አምናለሁ። በየትኛውም የህይወት ውድቀቶች ውስጥና መነሳቶች ውስጥ በሆንም ሙዚቃውን ስለምወደው ከቤተክርስቲያን አልጠፋም። ስለዚህ ሮጬ ኪቦርድ ጋር ነው የሚሄደው፣ ሮጬ ቸርች ነው የሚሄደው። ስለዚህ ሙዚቃው መውደዴ ከቸርች እንዳልጠፋ አድርጎኛል። የምርቅበት ነገር የለኝም። ሌላው ደግሞ በጣም ስትሮንግ የሆነ የወጣቶች ህብረት አለ። ከቸርች ፕሮግራም አልፎ ቤታችን ድረስ ነው። ትምህርት ቤታችን ላይ ይመጣሉ፣ ህይወታችን ላይ ይመጣሉ። ስለዚህ ከኛ በላይ የነበሩት ታላላቃች ወጣቶች የነበሩት መሪዎቻችን በጣም የተጠናከረ ወጣት ስለነበረ በዛ ህብረት መያዛችንም እንዳንወሰድ እንዳንበላ አትርፎናልና ወጣትነት ለብቻ አይሆንም።
ለምን ብዙ ፈታኝ መንገዶች አሉ ብዙ አስቸጋሪ መንገዶች አሉ ያንን ግን የሚረዳ የሚያግዝ ህብረት ያስፈልጋልና ያ የወጣት ህብረት እኔም ብቻ ሳይሆን በዛ ጊዜ የነበሩት ብዙ ወጣቶችንም ሴቭ አድርጓል ስለዚህ አንድ ያው የእግዚአብሔር እርዳታ ነው ማለት በሰው በራሱ ስለማይቆም ማለት ነው ከዛ በላይ ግን በወንድሞች ህብረት ውስጥ መያዜ ያ ትልቅ ለአሁን ላለውበት ሁኔታ ውስጥ ትልቅ አስተዋጽኦ አለው ያናለው ጀምረዋል ዴቭና እኔ ልቀጥለው እየነካካው ስለመጣ የሽሮሜዳ ሙሉ ወንጌል ቤተክርስቲያን በዛ ውስጥ ያለፋችሁ በርካታ ወጣቶች ህብረት አላችሁና አንደኛው እንግዲህ ዛሬ ለመድረስ እንግዲህ ከጌታ ሐሳብ ቀጥሎ ወላጅናት ትኖራለች ቀጥሎ ደግሞ በሽሮሜዳ ያለው የሙሉ ወንጌል ወጣት ህብረት ነውና ይሄ ወጣት ህብረት እንደው ለየት የሚያደርገው ነገር ምንድነው ሲወራለት ተሰማሉና ረጅም እድሜም እንዳስቆጠር እንደው የኔን እድሜ ነው የሚያህለው አሉ ቆይተው ስንት አመት ነው ሽሮሜዳ ህብረት የወጣቶች ህብረት ወደ 20 አካባቢ እኮ የኔን እድሜ ልክ ነው እውነት ነው ብቻውን ወጣት ህብረት ነው እሺ ለየት የሚያደርገው ምንድነው ስብስባችሁን ራሱ ምንን ማከል ያደረገ ስብስብ ነው የኛ የቤተክርስቲያናችን የሽሮሜዳ ሙሉ ወንጌል ወጣቶች ህብረት ይገርማል አብዛኞቹ በመንፈስ የተቃጠሉ ሰዎች ናቸው ማለት ከኔ ከፍ የሚሉት የኔ ባች አለ ከኛ ባች በላይ አለ ከኔ ደግሞ በታች አለ ስለዚህ በየእንትኑ የተከፋፈለ ነው ያ ሁሉ ግን እንደ አንድ ነው እና በጣም የጸሎት ጉልበት ያላቸው ወጣቶች ነበሩ እንጸልያለን እኔ እንደውም የመጀመሪያ ጸጋዎች የመገለጥ በዛ ህብረት ውስጥ ነው ስለዚህ መጸለይ የሚፈልግ ሰው በደንብ ይጸልያል የእግዚአብሔር ቃል ላይ ፎከስ የሚያደርግ የእግዚአብሔር ቃልን ይዞ በደንብ እንትን ይላል ያስተምራል ዴቪድ አለ እንከራከራለን ከዛ ደግሞ ወተን ደግሞ አብረን ኢንጆይ እናረጋለን ሪላክስ እናረጋለንና ብዙዎች ያውቁታል ከተማው ላይ ይታወቃልና የድራማና ስነ ጽሁፍ ነበረ እየተጋበዙ ሌላ ቦታ ሌላ ቤተክርስቲያኖች እንኳን እየተሄደ ያቀርባሉ ስለዚህ ያ ህብረት ብዙ ሰዎችን አውጥቷል ብዬም አምናለሁ አይ ሚን በቃ እግዚአብሔር በዛ ተጠቅሟል በዛ ጊዜ በነበረው ህብረት ላይ እግዚአብሔር ረድቶናል ፐርሰናሊ እኔም በጣም ተጠቅሜበታለሁ ይሄንን ማለት ሰዎች ባላቸው ጸጋ እንዲገለጡ የማድረጊያም አንደኛው መንገድ ነበር ማለት ነው ይሄ ህብረት እውነት ነው ለምሳሌ የዝማሬ ጸጋ ያለባቸው የኪነ ጥበብ ጸጋ ያላቸው የስብከት ጸጋ ያላቸው የጸሎት እንደዚህ አይነት ሰዎች ወጥተውበታል አሁን ከዝማሬ ለምሳሌ ዮሴፍ ካሳ የኛ ቤተክርስቲያን አረባክ ጆሲ ካሳ እንግዲህ በስብከት አለ ስሙን እሺ ችግር የለም በቃ እንደው ምን ያለው ስሙን አልጥቀስ ካልከው ራስን በተለያየ አሉ አሁን በዝማሬም አሁን የምናያቸው ልጆችም አሉ በዛም ቤተክርስቲያን ውስጥም ብዙ የሚያገለግሉ ወጣቶች አሉና በዘመናት ውስጥ አሉ ማለት የሆነ ጊዜ ላይ እየተቀየረ ይመጣል ወጣትነቱም ያለ ወደ ጎልማሳ ያደጉ ስለመጡ ብዙዎችም ደግሞ ቤተሰብ መስርተው በተለያየ የሥራ ኃላፊነት ላይ ያሉ ልጆች አሉና የተባረከ ነው እግዚአብሔር ረድቶናል ጠብቆናልና የጠፋብን ሰው የለም ያ ትልቅ ነገር ነው እንደ ዴቪ ያያይዘ ህብረት ያለው ጥቅም ምንድነው አሁን ለምሳሌ ብዙ ጊዜ በቤተክርስቲያን አካባቢ የወጣቶች ህብረት አለ እንደዚህ አይነት ህብረቶች ከቤተክርስቲያን እየላሉ እየደከሙ ያሉበት ታይም ይመስላል አታይም እንደድሮ አንድ ላይ ሆኖ ህብረት ያርጉ መጸለይ ቫኬሽን መሄድ የሆነ ነገር መሆን መርዳት የሚባሉት ነገሮች እየሳሳ የመጣበት ታይም ይመስለኛል አንተ ከቤተክርስቲያን እንዳትወጣ ያደረገ ሙዚቃ ነው ኪቦርድ መጫወት ነው ቀጥሎ ደግሞ ህብረቱ ደግሞ አለ ውስጥ ያለው ነገር እንዲወጣ ያደርጋል ሶ በቤተክርስቲያን ህብረት እየላላ የወጣቶች ህብረት እየላላ የመጣበት ምክንያት ምንድነው ብለህ ታስባለህ ህብረት ደግሞ እንዲጠናከር ምን ያስፈልጋል አሁን ያው ያለንበትም ዘመን ከህብረት ያወጣ ወደ ግለሰብ ወደ ቤት እየደበቀ በስልክ በኩል ይሆናል አሁን ብዙ የቴሌግራም ህብረቶች አሉ ፐርሰናሊ እንትን የለህም ግን በስልክ ላይ ብዙ ሰው እንደዛ የሆነ የመጣው ግን እንደ እኔና እንዳንተ እንደዚህ እንደተገናኘ ነው አይሆንም በስልክ መገናኘትና መነካካቱ መታይ ላይ መታየቱ ኢቭን መንፈስ ሼር መደራረጉ መጸለያዩ መበረታታቱ አስፈላጊ ነገር ነውና መንፈስ ቅዱስን በዚህ ያልፋል በህብረት ውስጥ ይረዳል ያግዛል የደከመውን ለምሳሌ የደከመውን ሰው እንዲሁ አይተው ሳያወራኮ ትረዳዋል በማየት ብቻ ማለት ነውና በዚህ ዘመን ያው አስቸጋሪ ከዚህም እየባሰ እየከፋ ነው የሚመጣው ግን ዘመኑ እየከፋ ሲመጣ ህብረታችሁን አትተው ነው ቃሉ የሚለውና መሰባሰባችሁን አትተው ነውና አለመተው
ወደ ቤተክርስቲያን መሄድ ቤተክርስቲያኖችም ደግሞ ይሄ የወጣት ህብረቶች ላይ ቲኔጆች ላይ የሚያዙበትን ነገር እየፈጠሩ በተለያየ ሁኔታ ወደ ቤተክርስቲያን የሚስቡ ነገሮችን አድርገው ወጣቱን መያዝ ከሚመጣው አሁን ዓለም ላይ ካለው ልጆችን ማትረፍ ነው። በቤተክርስቲያን ያሉ ልጆችን እንደ ቤተክርስቲያን ማትረፍም ስላለብን ማለት ነውና እነዚህ ነገሮች በጣም ወሳኝ ናቸው። ከዚህ ግን የበለጠው ያው የመንፈስ ቅዱስ ስራ አንዱን ከአንዱ ጋር የሚያስተሳስርበት መልክ የሚሰጥበት የሚረዳበት የሚያግዝበት ከሁሉም በላይ ከሰው ልጆቹ በላይ የመንፈስ ቅዱስ ደግሞ ዋናው እሱ ስለሆነ ማለት ነው። እግዚአብሔር ይባርክ። ድንቅ ሐሳብ ነው ዴቪዬ። እንግዲህ የሚበልጥ ኪዳን ወደ ተሰኘው ሐሳብ ደግሞ ልንመጣ ነው። የበኩር ስራህ ነው። ድንቅ መጽሐፍ ነው። በዚህ የመጽሐፍ ምረቃ ላይ እኔም ተገኝቻለሁ። በርካታ እግዚአብሔር በዚህ ዘመን የሰጠን በረከትና ስጦታዎች የሆኑ አገልጋዮች ተገኝተዋል፣ ታድመዋል፣ ሲናገሩም ሰምቻለሁኝ። የሚበልጥ ኪዳን የሚለው መጽሐፍ በዴቭ ኮቨነንት ውስጥ እንዴት ተጸነሰ? ብዙ ወጣቶች መጽሐፍ ከጻፉ የጥበብ ስራዎችን ይሰራሉ። በብዛት ወይ ግጥም ነው ወይ አርቲክሎችን ይሰራሉ ወይ ሳይንቲፊክ የሆኑ ነገሮችን ያስቀምጡልናል። አንተ ደግሞ ከኪዳን ጋር በተቆራኘ ሐሳብ መተልናል እና መጽሐፉን ሳነበው ክራይስት ሴንተር የሆነ ኢየሱስን ማዕከል ያደረገ መጽሐፍ ነው። እንዴት በዴቭ ኮቨናንት ውስጥ የሚበልጥ ኪዳን ተጸነሰ? የቴዎሎጂ ስማር የብሉይ ኪዳን ነቢያቶች አንድ ፓርት ነበረውና የብሉይ ኪዳን ነቢያቶች አስጠንቃቂዎችም ነበሩ። ነገር ግን ደግሞ ስለ ኢየሱስ የጻፉ ናቸው። ስለ ኢየሱስ ስለሚመጣው መሲህ የጻፉ ናቸውና የብሉይ ኪዳን ነቢያቶች ከኪዳን አስጠባቂ ናቸው እላለሁ። ብዙ ጊዜ የምናገራለሁና ይሄ ነገር ውስጥ ያለ ኪዳን በሶስት ነገሮች ይጠበቃል። አንደኛ በመካከላቸው ይገኛል፣ ሁለተኛ ደግሞ ይጠብቃቸዋል፣ ሶስተኛ ደግሞ አቅርቦት ያደርግላቸዋል እና እስራኤል በኪዳን ስለተያዘች በእነዚህ ሶስት ነገሮች እግዚአብሔር ከእስራኤል ጋር ቁርኝነት ነበረውና የእስራኤልን ታሪክ ስትመለከተው 31 ነገስታትን አፍርሶ ላንተ ይገባል ብሎ የሚሰጥ ነውና ምን ስለሆኑ ነው ስትል ኪዳን ስላላቸው እና በዘመናት የማይሸነፉ በእጃቸው ባዶ ገብቶ ጦርነት እግዚአብሔር ድል የሚሰጣቸው ኢቭን ራሱ እነሱ ጦርነት ሳይገቡ እግዚአብሔር የሚዋጋላቸው ነው። ምንድነው ልዩነታቸው ስትል ኪዳን ነውና ብሉይ ኪዳን ላይ በጣም የኪዳን ጉልበት እንታያለ በተለይ በእስራኤል ታሪክ ውስጥ ማለት ነው። ስለዚህ ከዚህ ጋር በጣም ውስጤ ከኪዳን ጋር ያለው ምንድነው የሚለው ነገር ውስጤ እንትን አለና ኢንካውንተሮችም ከዚህ ጋር ይገናኛሉና አሁን እዚህ ጋር በብዙ ሞቶች አልፈናል፣ በብዙ ውድቀቶች አልፈናል። ለዓለም ወደቃችን ዛሬ ላይ ቆመን የመያዛችን የእግዚአብሔር ኪዳን ነውና ቤተክርስቲያንም እንደማደጋችን የቤተክርስቲያን አካሄድን እናያለን። የቱ ጋር ጥፋት እንደታጠፈች የቱ ጋር እንደተቀየረች እናያለንና ብዙ ጊዜም ተናግሬዋለሁ። በዘመናችን ካለው ከነቢያት አገልግሎት ጋር ከተነሳስ የተያዘ ይሄ ነገር ከኪዳን የራቀ አገልግሎት እየተገለገለ ነው ወይስ ደግሞ ኪዳኑን የጠበቀ ነው የሚል ጥያቄ ፈጠረ። ስለዚህ የሚበልጥ ኪዳን አለን። ህዝቡን የቤተክርስቲያን ህዝብን ከኪዳን አናርቀው ወደ ኪዳን እንመልሰው የሚል ሐሳብ ይዤ በኪዳን መነካቴ ሌሎችን ልነካ መጥቻለሁ። እውነት ነው። ያልተነካበትን እንዴት ተነኩበት ትላለህ? አንዳንድ ጊዜ እኛ ጋር የደረሰ እኛን የቀየረ እኛን የነካ ነገር ለህዝብ ስናቀርብም ቀላል ነው የሚሆነው። እኛ ያልተረዳነው በግድ ተረዱ ማለት ስለማንችል በዚህ የሚበልጥ ኪዳን መጽሐፍ ውስጥ በዋናነት የተነሱት ሐሳቦች ምንድን ነው? ለኢትዮጵያ ቤተክርስቲያን ለአገልጋዮች ልታስተላልፍበት የፈለክበት ሐሳቦች በዚህ ውስጥ አሉ ብዬ ስለማምን ወደ እንደማየው ወደ 162 ገጾች አሉት፣ ወደ 14 ምዕራፎች አሉትና በዋናነት ኮርኮር ያደረካቸው ሐሳቦች ምንድናቸው? እንደው ያግኙት ይስሙት የምትለው ሐሳብ ምንድነው? እዚህ ውስጥ መጽሐፉ ከዘፍጥረት እስከ ራዕይ ባለው የእግዚአብሔር የመዳን ታሪክ ውስጥ እግዚአብሔር ለሰው ልጆች የሰጣቸውን ኪዳናት እያነሳ እንዴት በክርስቶስ ፍጻሜን እንዳገኘ ይናገራል። በብሉይ ኪዳን 5 ትልልቅ የኪዳን ሐሳቦች አሉ፣ ወይንም ኪዳን የተገባላቸው አለ። አዳም አለ፣ ኖህ አለ፣ አብርሃም አለ፣ ሙሴ አለ፣ ከዛ ደግሞ ዳዊት ይመጣሉ። እነዚህ ክርስቶስን ሴንተር አድርገው ፍጻሜያቸው ክርስቶስ የሆነ ግን እስከሚበልጠው ኪዳን ድረስ አድራሽ ሆኖ የሄዱ የመጽሐፍ ቅዱስ ታሪካዊ ኪዳናቶች ናቸው። ስለዚህ እኛ ደግሞ የአዲስ ኪዳን የዳንን ሰዎች ነን። ስለዚህ በሚበልጥ ኪዳን ያለን ሰዎች ነን። ስለዚህ እነዚህ ኪዳናቶች እንዴት እንዳደረሱት ወደሚበልጠው ኪዳን እንዴት እንዳመለከቱ
ታሪኩን እያመጣን ከክርስቶስ ጋር እያገናኘን ለምንም እነ ጳውሎስ ሲናገሩ ወደ ኋላ ሄዶ አለቱ ክርስቶስ ነው ይላሉ እና ልክ እንደዛ ሜንሽን እያደረግን ከኋላ እያመጣን ኢየሱስ ጋር እየሰፋን የሚበልጥ ኪዳን ላይ የተመሰረት ነው። በሰው ልጆች ኪዳን የሰው ልጆች ሳይሆን እንደ እስራኤል ሳይሆን ነቢያቱ እንደተነበዩት የሚበልጥ አለ፣ የተሻለ ኪዳን አለ እያልን የተመሰረተው ኪዳን ላይ በዚህ ኪዳን ላይ አቁሙ አገልጋዮችን ልንል ቤተክርስቲያን ከዚህ ኪዳን የሸሸች እንዳትሆን ገብቷል። የተከፈለለት ዋጋ አለ የሚበልጥ። እንደውም መጽሐፌ ላይ ምዕራፍ 10 ላይ የአምላክ ደም ይላል። ይሄ ኪዳን የተመሰረተው በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ነው የተመሰረተው እና የተከፈለልን ዋጋ ትልቅ ነው። ደሙን ያፈሰሰልን አምላክ ሰው የሆነ ነው። ስለዚህ በዚህ ዋጋ የተከፈለለት ህዝብ ከዚህ ኪዳን ልናረቀው አይገባም። ገብቷል። ለምን እግዚአብሔር ከኛ ጋር ነው አለን። አሁን ደም የመንፈስ ቅዱስ ዘመን ስለሆነ በመንፈስ ቅዱስ አማካይ በእያንዳንዱ ክርስቲያን ውስጥ መንፈስ ቅዱስ አለ። ስለዚህ እዚህ ያለውን መለኮትነት ማንነት ይዞ በእኔ ውስጥ ያለው መንፈስ ቅዱስ አስቲቶ በተጸለየበት ዘይት፣ በተጸለየበት ዱላ፣ በተጸለየበት ያው ዱላም ስለተጀመረ ማለት ነው፣ በተጸለየበት ጨው በምንም ሊጸለይ ይችላል። ግን ውስጡ ያለ የዳነበትን ያን መንፈስ ግን ካስተወው ከኪዳን እያራቀው ነው። ስለዚህ አይፈልግም፣ ምንም ጭማሪ አይፈልግም። ጳውሎስ እንደተናገረው እዚህ ላይ ልትጨምሩ ትፈልጋላችሁ እንዴ እንዳለው አሁን እኔም እዚህ ላይ ምንም አይጨመርም፣ የሚበልጥ ኪዳን አለን። ስለዚህ ቤተክርስቲያን ወደ የሚበልጥ ኪዳን ትመለስ የሚል መልእክት ይዤ ነው የመጣሁት። እንደው ዴቪዬ አንተ በጻፍከው እኔ ባነብስ ደስ ይለኛል። እንግዲህ የመጽሐፍ እጅ ላይ ስላለ ስለደረሰም በጣም የተደረኩበትን የተባረኩበትን አንድ ሐሳብ ለወጣቶቻችን ማንበብ ፈልጌ ነው። እንግዲህ ምዕራፍ 9 ላይ በገጽ 108 ላይ የትንሣኤ ኪዳን የሚል ሐሳብ ውስጥ ዝም አለ የሚል አለና በጣም ተባርኬበታለሁ። አጭር ናት። ለተመልካቾቼ ላንብብላቸው። ዝም አለ። የአጽናፈ ዓለሙ ሁሉ ፈራጅ የሆነው አምላክ ፍጥሯን በሆኑት በጲላጦስና በሄሮድስ ፊት ለፍርድ መቆሙ የአዲሱ ኪዳን ትልቅ ሚስጥር ነው። ኢየሱስ በጲላጦስ ፊት ሲቆም ዓለምን የሚፈርድ ጌታ በዓለም ፍርድ ቤት ተከሰሰ። ነቢዩ ኢሳይያስ እንደሚታረድ በግ ተነዳ፣ በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ኢሳይያስ 53:7 ብሎ እንደተነበየው የጌታ ዝምታ ትልቁ የመስዋዕትነት መሳሪያው ነበር። ጌታ ዝም ያለው መልስ አጥቶ ሳይሆን የሰው ልጅን የኃጢአት ዕዳ ለመክፈል በፈቃዱ ራሱን አሳልፎ ስለሰጠ ነው። በዝምታው ውስጥ የፍቅር ፊርማ ነበረ ይላል። አሜዚንግ ነው በጣም አንብቤዋለሁ በደንብ በእውነት እንደው ዴቪ አሁን ያለው ጄኔሬሽን ወጣቱ ይህን የሚበልጥ ኪዳንን ተረድቷል ብለህ ታስባለህ? በርካታ ወጣት አገልጋዮች እየተነሱ ነው። ነቢያቶች፣ ፓስተሮች፣ ወንጌል ሰባኪዎች፣ አስተማሪዎች፣ አፖስትሎች፣ ዘማሪዎች፣ ሙዚቀኞች፣ ጸላዮች፣ በጣም ብዙዎች። ግን የሚበልጠው ኪዳን ተገልጦላቸዋል፣ በርቶላቸዋል። በመልእክቶቻቸው መካከል ይህን የሚበልጠውን ኪዳን በትውልዱ ውስጥ ሲያሰርጹ ታያለህ ወይ? እውነት የሚበልጠውን ኪዳን ይዘው እያገለግሉ ነው ብለህ ታምናለህ? በዚህ ዘመን አሁን ያለንበት ጊዜ እንደ ቤተክርስቲያን ትንሽ ፈተና ውስጥ ያለች ይመስለኛል። ለምን እንደነገርኩክ እኔ ከሰንደይ ስኩል ጀምሮ በቤተክርስቲያን ያለፍኩት ብያለሁ እና በእነዚህ ሁሉ መንገድ ውስጥ ስመጣ ግን ቤተክርስቲያን እንዳሁኑ ጊዜ ከባድ ነገር ውስጥ ያለችበት ጊዜ ያለ አይመስልም። ቤተክርስቲያን በተለያየ ሁኔታ ስለ ኢትዮጵያ ቤተክርስቲያን ነው ማወራው እና አሁን እንደውም አንድ ጊዜ ከላይ የወረደው ይሻላቸዋል ከዚህ ከጥቁሩ መጽሐፍ የተባለበት የኢትዮጵያ ቤተክርስቲያን መድረክ ላይ ነው ማለት ነውና በቃ አሁን እዚህ ጋር ቆመን ወዴት እየሄድን ነው ማለት አለብን። ለምን ቃሉን የጣለች ቤተክርስቲያን የትም አትሄድም። ገብቷል። ለምን ውበቷም መልኳም የተሰጣትም እንድታስተምረውም እንድትሰብከውም መንፈስ ቅዱስም የሰጠን የእግዚአብሔር ቃል ነው። ቃሉን ትቶ ሌላ ነገር ላይ ማለት ከባድ አምልኮ የተለየ አይደለም። ስለዚህ በጣም ደስተኛ ነኝ። ብዙ አገልጋዮች በዚህ ዘመን ላይ ተነስተዋል። አስደናቂ አገልጋዮችን አይተናል። በዛውም ልክ ደግሞ ያፈርንባቸው ደግሞ መድረኮች በብዛት አሉ። በተለይ አሁን ደግሞ ቲክቶክ እና የቲቪ ጊዜ ስለሆነ ስተቱንም መልካሙንም በቲቪያችን እያየን ስለሆነ ማለት ነውና
ከሚበልጥ ኪዳን ያው የመጨረሻው በክርስቶስ ደም የተመሰረተ የኢየሱስ ኪዳን ማለት ነው። የሚበልጠው ከሱ የሚበልጥ የለም ነው። ሌላ ምን ጠብቀው ኪዳን ስለሌለ ማለት ነው። ስለዚህ ቤተክርስቲያን ከዚህ ላነሰ ነገር መሆን የለባትም ነው። መድረኮቻችን ከክርስቶስ ከቃሉ ላነሰ ነገር መሆን የለበትም። ለምን ኢየሱስ ላይ ያልተመሰረተ ነገር ሁሉ መፍረሱ አይቀርም። ዘመን ይሄድ ይሆናል እንጂ አይመስል ሊሆን ይችላል እንጂ መፍረሱ አይቀርም። ለምን አለት ላይ ያልተመሰረተ ነገር ነው። ስለዚህ የሚበልጥ ኪዳን ላይ መመስረት ማለት በአለት ላይ መመስረት ነው። ስለዚህ እኔ እንደውም አንዳንድ ጊዜ ከጓደኞቻችን ጋር ስናወራ በደርግ ጊዜ የነበረው ነገር ቢመጣ ምን ያህሉ ይጸናል? ስደቱ ያለው ነገር ለምን ሲባል በፖፕኮርን እንዳደገ ልጅ በለው ገብቷል። በሽታ ሲያገኘው ቶሎ ከሰም እንደሚለው ማለት ነውና በአለቱ ላይ ልንመሰረተው ይገባል። ለምን ቤተክርስቲያኖቻችን ለምን ቲክቶክን ስትገባው ለምን በመዝሙር የሰራች ሴት ዞር ብላ ደግሞ በዘፈን ስትሰራ ታያለች እና እንዴት ነው እየሰራን ያለ ነው የሚል ነገር አለና እንደ ወጣትም ደግሞ ያሳስበኛል የወጣት ነገር ማለት ነው። በወጣት መንገድ ውስጥ ስላለፍኩኝ ማለት ነው። ስለዚህ የሚበልጥ ኪዳን ላይ እንመስረት ነው። አፍተር ኦል የመጽሐፉም ሐሳብም መልእክትም ነው። መጽሐፍ ብቻ አይደለም ጽፌ ያመጣሁት ማለት ነው። እንዴ ዴቭ ወጣቱ ትውልድ ከዛም ባሻገር ያው ፕሮግራማችን የወጣቶች ስለሆነ ወጣት የምንለውና ወደሚበልጠው ኪዳን ለመመለስ ምን ማድረግ አለበት? አንዳንድ ጊዜ ነገሩን እናውቀውና መንገዱ ይጠፋብናል አይደለ? ለምሳሌ የሆነ ህንጻ ብነግርህ ህንጻውን ታውቀዋለህ፣ ቤቱ ጋር ግን እንደሚኬድ ይጠፋባል። ልክ እንደዛው ወደሚበልጠው ኪዳን ትውልድ እንዲመለስ ክርስቶስ ማዕከል ያደረገ አገልግሎት እንዲያገለግል ስብከቶቻችን መዝሙሮቻችን አሁን ቢፈተሹ ብናጠላቸው በወንፊት የሆነ ነገር ብናደርግ ብዙ የሚወድቁ ነገሮች ናቸው። ስጋ ተኮር ምድር ተኮር የሆኑ ዓለም ተኮር የሆኑ ፍላጎት ተኮር የሆኑ ነገሮች መዓት ናቸው። ለዚህ ነው ብዙ መዝሙሮቻችን እየዘለቁ ማይሄዱት ሰምተናቸው ማንባረክባቸው ለጸሎት እንኳን ማይገፋፉን የሚሆኑበት ምክንያት ያ ከመሆኑ አንፃር አንዳንድ ስብከቶችም እየሰማ ራሱ የት ሊድ እንኳን የምትልበት ሁኔታዎች ይፈጠራሉ። ምክንያቱም ስጋ የሚሸት ነገር ካለ ከክርስቶስ የወጣ ነው ማለት ነው መልእክቱና ሐሳቡ። ወጣቱ በተለይ አገልጋይ ወደሚበልጠው ኪዳን እንዴት ይመለስ፣ የሚበልጠውን ኪዳን ተረድቶ እንዴትስ ያስረዳ የሚለውን ነገር በዴቭ ኮቨናንት እይታ እግዚአብሔር በገለጠለትና ባስተማረው መንገድ በእንደዚህ ደግሞ በጥራዝ በመጽሐፍ መልክ ለትውልድ መልእክትን ይዞ እንደመጣ አገልጋይ ምክርና ሐሳብ ምንድን ነው? ሲምፕል ነው። ወደ ቃሉ እንመለስ ነው። ገብቶሃል? ቃሉ ያላለንን አናለም፣ አርጉ ያለን ደግሞ እናደርጋለን። ስለዚህ ሐዋርያት ወንጌላቸውን የሰበኩት ኢየሱስ ላይ ተነስተው ተረዳኝ። በዚህም ዘመን ወደ ወንጌል ወደ ኪዳን እንመለስ፣ ወደ ወንጌል እንመለስ ነው። ለምሳሌ ከተማችን ላይ ብዙ ሞቲቬሽን ተናጋሪዎች አሉ። በጣም የሚገርም እየከፈሉ ህዝብ የሚመለስላቸው ጉባኤያቸው ሞልቶ ማለት ነው። እነዛ ሰዎች ባይብል ይዘው አይደለም፣ ሰውን በሚኮረኩር ሐሳብ የሰውን ውስጥ እየነካኩ ተረዳኸኝ አይደለም? እንደዚህ ጉባኤዎች አሉ። የጉባኤው መብዛት ሪቫይቫል አይደለም ወይንም ደግሞ ክብር አይደለም፣ ምንም አይደለም። እና እውነተኛ የአስተምሮ ወይንም የቃል አስተምሮ ያለበት ቦታ ውስጥ ደግሞ ስትመለከት ትምህርት አለ ሲባል ሰው እንደውም አይመቸውም። ለምን ሲባል እውነት መስታወት ስለሆነ ማለት ነው። ላይመች ይችላል። ግን ወደ ኪዳን መመለስ ማለት ወደ ቃሉ እንመሳለን። ሪቫይቫል ራሱ እኮ ባክ ቱ ዘ ኦሪጂን ነው። ወደ ዋናው ነገር ወደ ጠፋው ነገር መመለስ ማለት ነውና ከእግዚአብሔር ቃል ስትርቅ ብዙ አይነት የመድረክ ላይ ስልቶች ትጠቀማለህ። እንዴት አድርገህ ህዝብን እንደምትይዝ፣ እንዴት አድርገህ ምዕመንን እንደምትይዝ እያደረግ ስልት ውስጥ ትገባለህ። ለምን? ከቃሉ እያራክ ስለሆነ ነው። ተረዳኸኝ? በቃሉ ላይ ግን የተመሰረተ አገልግሎትና በቃል ላይ የተመሰረተ ቤተክርስቲያን ስትኖር ምንድነው የሚሆነው? ቢመረውም ይጥመዋል። እንደ መድኃኒት ነው ስለሚፈወስበት ማለት ነውና በከተማችን ላይ የሚያየን ነው። እግዚአብሔር ይመስገን ስለ እነዚህ አይነት ሰዎች ያው መጽሐፉም ላይም ሲነገር ብዙ ከነቢያት አገልግሎት ጋር ስለሚነካካ አስተማሪ የሆኑ ነቢያቶችን እግዚአብሔር ሰጥቶናልና ህዝቡም ወደ ልቡ ወደ ቃል እየተመለሰ ይመስላል። ኦቨርፍሎ ያላቸው የትምህርት ፕሮግራሞች እያየን ስለሆነ ማለት ነው። እነዛን በርቱ ለእንደዚህ አይነት ወጣት የሚያበረታታ ተስፋ እንድናረግም የሚያደርገን ነገር ነውና ወደ ቃሉ የተመለሰ አገልግሎት ማለት ወደ ኪዳን የተመለሰ አገልግሎት ነው። መንፈስ ቅዱስ የወደደውን ነገር ግን በዛ ውስጥ ማድረግ ይችላል ማለት ያደርጋል። ለምን? የሚነገረው ኢየሱስ ነው። ኢየሱስ ሕያው ነው ሲል መንፈስ ቅዱስ በጉባኤያችን
ታምራትን ያደርጋል፣ ድንቅን ያደርጋል። ይሄ የመንፈስ ቅዱስ ስራ ነው። ዋናው ግን የእግዚአብሔር ቃል ነው፣ ስለ ኢየሱስ ነው። እግዚአብሔር ይባርክ ዴቪ። ድንቅ ሐሳብ ነው በጣም። እንደው የመጨረሻ ሰዓት ላይ ነን ያለው ነውና የሚበልጥ ኪዳን ተወልዷል፣ ለቅዱሳንም ደርሷል። በቀጣይ ዴቭ ኮቨናንት ምን ያስባል ከመጽሐፍ አንጻር? በመጨረሻም ደግሞ ለኢትዮጵያ ቤተክርስቲያን ወጣት አገልጋዮች ቅዱሳን እንደ መልእክትህ እንደ ድምጸትህ እንዲጋባልህ የምትፈልገውስ ነገር ምንድን ነው? ስሙኝ የምትላቸው ነገር እንደ መልእክት አድርገህ የምታስተላልፈውስ መልእክት ካለ እድሉ ልስጥና እንጨርሳለን። ታሚ አመሰግናለሁ። የመጨረሻ ሐሳብ የሚሆን የመጽሐፍ የመጨረሻ ላይ የተናገርኩትን ነው መናገር የሚፈልገው። መጨረሻ ላይ መጽሐፌ ላይ ምን ብያለሁ? በዚህ ዘመን እድሉን ያገኛችሁ ህዝብ የሰጣችሁ እግዚአብሔር ቤተክርስቲያን የምትመሩ ሁሉ አንድ መልእክት አለኝ። ይሄ መልእክት ምንድነው? ወደ ክርስቶስ ወደ እውነተኛው ወደ በለጠው ኪዳን እንመለስ የሚል መልእክት አለኝ። ዘመናችን ላይ ወጣቱ በብዙ ማዕበል በብዙ ወጀብ ውስጥ ያልፋል። ብዙ የሚያሳስበውና የሚያስጨንቀው ነገር አለ። ጊዜው ስለሆነ ማለት ነው፣ የኢየሱስ ክርስቶስ መምጫ ስለደረሰ ማለት ነው። ስለዚህ ይሄ ወጣት ወደ ቤተክርስቲያን ሲመጣ በሚበልጠው ኪዳን ላይ በተመሰረተው መሰረት ላይ እንዲቆም ወደ ቃሉ እንመልሰው፣ ወደ ቃሉ ብንመለስ ይሻላል የሚል ሐሳብ አለኝ። ይሄንን ሁሉ ለአገልጋዮችና ለቤተክርስቲያን መሪዎች ማስተላለፍ ፈልጋለሁ። አመሰግናለሁ። በቀጣይስ ዴቭ ኮቨናንት ቁጥር 2 የሚበልጥ ኪዳን ነው የምንጠብቀው ወይንስ ደግሞ እንግዳ ነገር በሌሎች ሐሳቦች እንጠብቀዋለን? ያው ከኪዳን አልወጣም። እግዚአብሔር የተባረከ ይሁን። በእውነት እንግዲህ የሆነ ጄኤምኤም ቴሌቪዥን ስቱዲዮ ድረስ በመገኘት በኢትዮጵያ ቤተክርስቲያን ከዛም ባሻገር ላሉ ወጣቶች እግዚአብሔር ባንተ ህይወት ውስጥ የሰራውን በተለይ ደግሞ የሚበልጥ ኪዳን ክርስቶስን የሚያሳይ ወደ ክርስቶስ ወደ ቃሉ እውነት የሚመልስ መጽሐፍ ይዘልን ስለመጣ እግዚአብሔር አምላክ ዘላለምን ይባርክ። በዚህ ውስጥ ያለው ደግሞ መልእክት ትልቅ ነው። ስለዚህ ይህን መጽሐፍ የምትፈልጉ ቅዱሳን የቤተክርስቲያን መሪዎች፣ አገልጋዮች መጠቀም የምትፈልጉ ሁሉ የዴቭ ኮቨናንትን ወይንም ደግሞ የአገልጋይ ዳዊት ጸጋዬን ስልክ ቁጥር ከስክሪኑ በታች አስቀምጥላችኋለሁ። ቀጥታ በመደወል ደግሞ እሱን አግኝታችሁ መጽሐፉን የምታገኙበትን መንገድ ያስረዳችኋል ማለት ነው። በሌላ ጊዜ ደግሞ እንደምንገናኝ በሌላ መጽሐፍ እንደምንገናኝ ከኪዳን አልወጣም ብለሃል። እንጠብቃለን። ዘላለም ይባረክ ዴቪዬ። ተባረክልኝ ታሚዬ። የተወደዳችሁ የጄኤምኤም ልዩ ወጣቶች የእንግዳ ሰዓት ተመልካቾቻችን ከአገልጋይ ዳዊት ጸጋዬ ዴቭ ኮቨናንት ጋር ሳድርግ የነበረውን ቆይታ በዚህ አጠናቅቄያለሁ። እንደተባረካችሁ እንደተፈወሳችሁ አምናለሁ። በተለይ ወጣት አገልጋዮች ወደ ትክክለኛ ወደሚበልጠው ኪዳን ወደ ክርስቶስ ሐሳብና እውነት እንድንመለስ ቃሉን ማከል ያደረጉ አገልግሎቶች ኢየሱስን የሚያሳይ አገልግሎቶች እንዲኖሩን ወደሚያሳስብ እንግዲህ መጽሐፍ ወደ ጻፈልን ከሱ ጋር እንግድነትን አድርገናል። ድንቅ ቆይታም አድርገናል። ሳምንቱ ደግሞ የተባረከ ይሁንላችሁ። ሳምንት ከሌላ እንግዳ ጋር እንገናኛለን። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ሻሎም